አላህ Subhanahu Wa Ta'ala የአህለል ኪታቦችን ተንኮልና ደባ ጠቁሞን ነበር ባለፈው አያት። እነዚህ የኪታብ ባለቤት ነን የሚሉ እርግጥ ድርሻ ተሰጥቷቸው ነበር፣ ብዙ አልተጠቀሙበትም። እነዚህ ሰዎች ታዲያ የራሳቸው መክሰር አልበቃ ብሎ እናንተንም ይዞ ለመሞት يريدون أن تضلوا السبيل መንገድ እንድትስቱ እነሱ በስልጣን የስም የተለያዩ ጀራኢሞችን ለናንተ ያሸብርቀው ያሳዩ የነሱን ፈለግ ተከትላችሁ ወደ ስተት እንድትጓዙ ይገፋፏችኋል በማለት ጠቁሞ ነበር ማለት ነው። ይሄን በሚጠቁምበት ጊዜ ምን ለማለት ፈልጎ ነው? ህዝቦት በተዛለ መጠን እንዲስማሙና እንዲግባቡ እንዲቀራረቡ ማድረግ ሲገባው እገሌኮ ላንተ አርፍልህም ሁሉ ጊዜ ጉድጓድ ይቆፍርልሃል እያሉ መናገር ይሄ እንደነሚ ማይወሰድም ወይ? አላህ በዚህ ደረጃ የሚጠበቅበታል ወይ ሊል ይችላል ሰው ያልገባው ሰው። አላህ Subhanahu Wa Ta'ala ወዳጆቹን መጠበቅ አለበት ማለት ነው። ስለዚህ እነዛኞቹ ከፍቃዱ አፈንግጠው አሻፈረኝ ብለው ሂደዋል። ከዛ በኋላ እነዚህን የዋሆቹን ዝም ብሎ ከተዋቸው የተንኮለኞቹ ሰለባ ሆነው ያልቃሉ ማለት ነው። ስለዚህ ማሳወቅ አለበት። በመሆኑም والله اعلم باعدائكم እናንተ እንኳን እነዚህ ሰዎች ደጎች መስለው ቢታዩአችሁ ምናልባት ባለመንቃት ብታምኗቸው እኔ ግን ጥላቶቻችሁ እነማን እንደሆኑ ጠንቅቄ አውቃለሁኝ። ይሁዲ አህለል ኪታብ በምንም አይነት ለሙስሊሞቹ ኸይር ያስባል ተብሎ አይታሰብም። አውቃለሁና ጥላቶቻችሁን እንድታውቁ ፈልጋለሁ ይላል ማለት ነው። እና አላህ ጥላቶቻችሁን ያውቃል። ጥላቶቻችሁ እነማን እንደሆነ ስለሚያውቁ ምን እንዳስቡ ምን እንደሚሰው ምን እንደሚፈልጉ አውቃለሁኝና ከነሱ የበለጠ ጥላት ከቶውንም የላችሁም። ስለዚህ ይሄን አውቃችሁ ኃይለኛ ጥላት ያለበት ሰው ሁሉ ጊዜ በተጠንቀቅ ነው መቀመጥ ያለበት። ጥላት ያለበት ዝም ብለህ እንደሌለብህ እንዝላል ከሆንክ ግን በቀላሉ ለጥቃት ትጋለጣለህ ማለት ነው። ወከፋ ቢላሂ ወልየን ለወዳጆቹ ለሙእሚኖቹ ደግሞ ከጠባቂ አኳያ አላህ በቂ ነው። እኔ ካልጠበቅኳችሁ ተንኮለኞችን ተንኮል ካላጋለጥኩና ካልጠቆምኩኝ ማን ነው የሚነግራችሁ ይላል። ወከፋ ቢላሂ ነሲራ ከረዳትም በኩል አላህ በቂ ነው። እና እኔ የምነግራችሁን ከሰማችሁና የምመክራችሁን ከተቀበላችሁ ማንም መካሪ ባይኖርም እኔ በቃችኋለሁ ማለት ነው። እንደገና ደግሞ በፍቃዴ ከተመራችሁ ማንም ባይረዳችሁ እኔ ረዳችኋለሁ። ይሄን ትታችሁ ግን አንተ ያልከውን አንፈልግም ጥላቶቻችን ጋራ እናብራለን ካላችሁ ያኔ ምርጫው የራሳችሁ ነው። እኔ ግን ሙእሚኖችን የራሴ ብዬ መርጫቸዋለሁኝና በተቻለ መጠን እነሱ እንዳያሳስቷችሁ መምከርና መንገር ስላለብኝ ነው ይሄንንም ነግራችሁ ይላል ማለት ነው። ለአሰፍ ሸዲድ በአሁኑ ጊዜ ግን ተቃራኒ ነው እየሆነ ያለው ማለት ነው። የሙስሊም ልጆች ነን ያሉት የነሱን ሰቃፋ የነሱን ስልጣኔ ቀስመው ተግተው ያድጋሉ። ከዛ በኋላ ስማቸው ብቻ አህመድ መሐመድ ነው። በአጠቃላይ ምዕራባዊ ያለው ነገር ወህይ ሆኖ ነው የሚታየው ማለት ነው። በሙስሊምነቱ ግን አንድ የዲን ሰው አላህን ፈራ እንደዚህ ነው ብሎ ከነገረው በጥላቻ አይን እነዚህ ኋላ ቀሮች ሃይማኖት እያሉ እኛን በቃ ወደ ኋላ አስቀሩን ይላል ማለት ነው። ሱብሃንአላህ። እንግዲህ ይሄ የአላህ እንትን ነው የሚተቹት ያሉት። አላህ ለኛ የሚበጀውን አይነግረንም፣ አላህ ለኛ የሚጠቅመውን አይመክረንም እንደማለት ነው። አላህ ግን እኔ እሻላችኋለሁ እና ጥላቶቻችሁ እነማን እንደሆኑ ደግሞ ከኔ የበለጠ ማንም አያውቅም። እኔ ደግሞ እናንተን የሚጎዳው ነገር እንዳይደርስባችሁ እንከባከባችኋለሁ፣ ጠብቃችኋለሁ፣ እረዳችኋለሁ እምቢ ብላችሁ እንደነሱ ካልሸፈታችሁ በስተቀር እያለ ነው። ያው ምርጫው ይሄው ነው ማለት ነው። አሁንም ያው ይናገራል እስከ ቂያማ ቀን ድረስ ይሄ የጌታ መመሪያ ነው። የተቀበሉትና የተከተሉት ይጠቀሙበታል፣ እምቢ ያሉት ደግሞ ውጤታቸውን ያገኛሉ ማለት ነው። من الذين هادوا يحرفون الكلمة عن مواضعه እነዚህ አለል ኪታብ ተብየዎች እንግዲህ ተንኮላቸው አንድ ሁለት የሚባል ነገር አይደለም። እናንተ በየዋህነት ሁሉ ጊዜ እነሱን ሱልጡን እነሱን ታማኝ ወዳጅና ዘመድ ያድርጋችሁ ብታዋቸው በየዋህነት እነሱ ግን የተለያዩ ተንኮሎች እንዳሏቸው ልታውቁ ይገባል ማለት ነው። እናንተን መመቅኘት ኒዕመተል እስላምን እኛ ያጣነውን ለምን እነሱ አገኙ እያሉ ይንገበገባሉ ሁሉ ጊዜ። ያኔ ከዛ መስመር እናንተን ያስወጥተው ለመጣል የማይደረግ ጥረት የለም ይላል ማለት ነው። ይሄ ብቻ አይደለም፣ እንደገና አምነንበታል የሚሉትን የገዛ ኪታባቸውን ራሱ ያዘባርቁታል ይላል ማለት ነው። ያንተ ኪታብማ መጀመሪያውንም አልተቀበለው ቁርአንን አሳጥሩ አልአወሊን ብሎ ነው የሚወስደው።
የራሱ አምኜበታለሁ የሚለውን ተውራት አምኜበታለሁ የሚለውን እንጂል እንኳን አያከብረውም እንዳንድ ተራ መጽሐፍ እንደፈለገ ይሰርዘዋል ይደልዘዋል ማለት ነው ተዚህ ሰው ታዲያ ኸይር ተጠብቃለህ ያምንበታለሁ መጽሐፍ ቅዱስ ነው እያለ ያመነበትን ኪታብ በሙሳ የመጣውን እሱን እንኳን ይحرفون الكلمه በተውራት ውስጥ ያለውን የጌታ ቃላት ያፈናቅላሉ ማለት ነው የፈለጉትን ነገር ያጸድቁታል የፈለጉትን ደግሞ በሌላ ይቀይሩታል ወይም ቅደም ተከተሉን ያፋልሱታል ማለት ነው አመዋዲህ ጌታ ካስቀመጠበት ቦታ የአላህን ቃል የሚያፋልሱ የሆኑ ተንኮለኞች ናቸው ይላል ወይቁሉን እና የሚሉም ናቸው ደግሞ ሰሚዕና የምትለውን ሰማንህ ወአሰይና ግን ያዘዝከንን አምፀናል አንቀበልህም የሚሉ አይናውጣዎች ናቸው ይላል በነብዩ ጊዜ ይሄንን በግልጥ ብለዋቸዋል ማለት ነው እዛ መዲና አካባቢ ያሉ በኒ ነዲር በኒ ቁረይዛ የሚባሉ የይሁዳ ብሔረሰቦች ነብዩ ጠርተው እኔ የመጨረሻው ነብይ እንደሆንኩኝ ኪታባችሁ ነግሯችኋል ይመጣል ተብሎ የተነገረልኝ እኔ ነኝና ብታምኑ መልካም ነው ብለው ሲያነጋግሯቸው ሲያዳምጡ ቆዩና መጨረሻ ላይ ምናሉ መልስ ሲሰጡ ያልከውን ሰምተናል ግን ተአማኝነት የለውም አልተቀበልነውም ብለው መልስ ሰጡ ማለት ነው ሱብሃንአላህ የአላህ ረሱል መሆናቸውን እያወቁ አሆ ይባሉ ነበር በእንዲህ እየተጠቃቀሱ ለመሆኑ ያይመጣል የተባለው ሰው ይሄ ነው ስም ተመልክ ነው ልዩ ልዩ ምልክቶች ተናግሯል ተውራት በሚል ጊዜ ሊቃቸው አዎን ነገሩ እሱ ነው ምንም ጥርጥር የለውም እሱ ነው እያሉ ያረጋግጣሉ ከዛ በኋላ ግን የሚነግሯቸውን ነገር በዚህ ሰምተው በመጨረሻ ሰሚዕና ወአጧና በማለት ፈንታ ሰሚዕና ወአሰይና ሰምተናል ግን አንቀበለውም ይሉሃል ማለት ነው ወስማዕ غير مسمع ይላሉ ስማን አትስማና ይላሉ ነብዩን ማለት ነው ስማን አትስማና ያደንቁርህና ማለት ነው ወራዒና እንደገና ደግሞ አንተ ራዒና ሞኛችን ነህ ተኛ መሐከል ጅል ሰው ማን ነው ከተባለ አንተ ነህ ማለት ነው ለየም ቢአልሲነቲህም እነዚህን ቃላቶች ይናገራሉ በመላሳቸው እያጠማዘዙ መላሳቸውን እያወላገዱ በአሽሙር መልክ ይናገሯቸዋል ቅኔ አነጋገር ማለት ነው እና ሰሚዕና ወአሰይና የሚለውን ያው በግልጽ ተናግረውታል ሰምተናል ግን አንቀበልም ያልከውን ነገር ከዛ በኋላ ወስማዕ غير مسمع አሉ ጨምረው ማለት ነው ይሄ አሻሚ ቃል ነው ምን ለማለት ፈልጋችሁ ነው ሲባሉ ስማ አትስማና ማለት ምን ማለት ነው ሲሏቸው መጥፎ ያሰማህና ማለታችን ነው አሉ እንደዚህ እንደሚጫወቱ በቃላት ማለት ነው እነሱ ግን ያደንቁርህና ስማን ነው ለማለት የፈለጉት ቃሉም የሚያመለክተው ቀጥታ ይሄን ነው እና ስማ አትስማና ካለ አንድ ሰው አያሰማህና ስማኝ ማለቱ ነው ግን እንዳይወነጀሉ በህግ እንዳይከሰሱ እንደ መጥፎ ያሰማህና ማለት ፈልገን እኮ ነው አሉ እንደገና ማለት ነው ትርጉም ሰጡት ወራዒና አሉ ደግሞ ራዒናም ሁለት ትርጉም አለ አንደኛ በአንሷሮቹ በሙስሊሞቹ መካከል ራዒና ሲል አንድ ሰው እንተዲርና ማለት ነው ፋታ ስጠኝ ትንሽ ጠብቀኝ ይባላል አይደል አንድ ሰው ሲያቻኩልህ እና ፋታ ስጠኝ ለማለት ይጠቀሙበታል ሙእሚኖቹ ማለት ነው እነሱ ግን በአብራንያው ቋንቋ አንዳንድ ጊዜ የቃላቶች እንግዲህ መወራረስ አለ ተጎራባሽ ቋንቋዎች አንዱ ካንዱ ቃል ይወስዳል እና ይሄ ራዒና የሚለው አንሷሮቹ ዘንዳ ፋታ ስጠኝ ማለት ጠብቀኝ ማለት ሆኖ ይያለ እነሱ ግን ሰፊሁና የሚል ትርጉም ይሰጣል በእነሱ ቋንቋ ሲወሰድ ማለት ነው እና ራዒና ማለት ሰፊሁና ከኛ መሐከል አንተ ጅል ሰው ማን ነው ከተባለ አንተ ነህ ለማለት ፈልገው ይናገራሉ ምን ለማለት ፈልጋችሁ ነው ሲባሉ ግን ያው ፋታ ስጠኝ ለማለት ነው አንድ ተለመደው ይልሃል ማለት ነው እንደዚህ እያሉ ነብዩን ባሽሙር የሚሰድቡና የሚዘልፉ ባለጌዎች ናቸው ማለት ነው ለየም ቢአልሲነቲህም ይሄንን በመላሳቸው አንድን አሻሚ ቃል በሚፈልጉት ቃል ይጠቀሙና ለምንድን ብለህ ነው እንዲህ አልከው ለምን ፈልገው ነው ሲባል ሌላ ትርጉም አጣሞ ይሰጣል ማለት ነው እንደዚህ የሚያደርጉ ግፈኞች ናቸው ታዲያ እነዚህ ሰዎች ኸይር ይጠበቅባቸዋል ሰውየው ነብይ አይደለም ብሎ የሚያምን ሰው ቢሆን ቢላ አያስገርምም ምክንያቱም ያው አወናባጅ ነውና ማለት ነው እነሱ ግን ከማንም ሰው የበለጠ ነብዩ መሆኑን ያውቃሉ እያወቁ ግን ይሄን የሚያደርጉ ግፈኞች ናቸው ማለት ነው ወጧዕነን ፊዲን እና በዲንህን ደግሞ ለማጉደፍና ለማጥቃት ነው ይሄን የሚሉት እነሱ እንግዲህ በሃይማኖት የታወቁ ሰዎች ናቸው ከዛ በፊት
እንደ ይሁዳ ሃይማኖት አዋቂ የለም ተብሎ ዝና አላቸው። አሁን ግን እነሱ ያልተቀበሉት ሁሉ ተቀባይነት እንዳያገኝ ነው እንዲህ የሚያደርጉት ማለት ነው። እና እነሱ ሐቅም ቢሆን ኑሮ እነሱ ይቀበሉት አይደለም ወይ? ስለዚህ እነሱ ያልተቀበሉት ዋጋ ቢስ ስለሆነ ነው ብሎ ሰውን ለዲን ግምት እንዳይሰጠው ዲንህን ዋጋ እንዳይሰጠው ለመጠቆምና ለመተቸት ነው ይሄን ቃል የሚጠቀሙት ማለት ነው። ወለው አንهم قالوا سمعنا አልታደሉም እንጂ እነሱ አንተ ስትመክራቸው ያልከውን ነገር ሰምተናል ወአጧዕና ትእዛዝንም ተቀብለናል ቢሉ ኑሮ ወስማዕ እንደገና ደግሞ ወስማዕ غير مسمع የሚለውን ተተው ወስማዕ እኛም ደግሞ የምንጠይቅህን ጥያቄ በጥሞና ስማንና ተገቢውን ምክርና ማብራሪያ ስጠን በሚል ቃል ቢወሰኑ ወንዙርና ራዒና በሚለው ፈንታ ደግሞ እንዙርና የሚለውን ቃል ቢጠቀሙ ግልጽ የሆነውን ሌላ ሻሚ ቃል የሌለውን ለካነ ኸይረ ለሁም ምንኛ መልካም በሆነ ነበር ኢላላ አላህ Subhanahu Wa Ta'ala። ግን ያልታደሉ ናቸውና ኸይር አይቀናቸውም፣ ሁሉ ጊዜ ወደ መጥፎ ነው የሚሮጡት ማለት ነው። እንግዲህ የአላህ ነብይ ነው ሰውዬ ማለትን እስካወቁ ድረስ ከአላህ ነብይ ጋር ሙዓመላ አደብ ያስፈልገዋል ማለት ነው። ምክንያቱም የአላህን ነብይ በመጥፎ ነገር መንካት ማለት አላህን መዳፈር ማለት ነው። እና ይሄንን እያወቁ ሰሚዕና ወአሰይና በሚል ፈንታ ሰሚዕና ብቻ ነበር የሚጠበቅባቸው አዋቂ እንደመሆናቸው። እና ያደርሰ ያንተ የአላህ መልእክተኛ እስከሆንክ ድረስ ያልከውን ሰምተናል። እንደገና ወስማዕ እኛም ደግሞ አንዳንድ ጥያቄዎች አሉን ጥያቄያችንን በጥሞና ስማንና ተጨማሪ ማብራሪያ ተሰጠናለህ። ወራዒና በሚለው ፈንታ ደግሞ እንዙርና እና ነገሩ እስከምንረዳው ድረስ ነው ትንሽ የምንከራከረውት እና ይቅርታ አድርጉልን ትንሽ ፋታ ስጡን ነገሩ እስከሚገባን ድረስ እንጂ እንቀበላለን ቢሉ ኑሮ ምንኛ መልካም በሆነ ነበር ይላል። ግን አልታደሉምና ይሄን ሁሉ ሊሉ አልቻሉም። በተቃራኒው ነው እነሱ የሚሄዱት ማለት ነው። ለካነ ኸይረ ለሁም እነሱ ግን የሚመልሷቸውና የሚወረውሯቸውን የመጥፎ የተንኮል ቃላቶችን ትተው ጤናማ የሆኑና ግልጥ ቃላቶችን ቢጠቀሙ ኑሮ ምንኛ የተሻለ በሆነ ነበር ይላል። ወአቅወም ባነጋገርም ቀጥተኛ ማንም ወዳጅ ጥላት ሲሰማው የማያስነውርና የማያስተች ቀጥተኛ ቃል በሆነላቸው ነበር። ወላኪን ለዐነሁም الله بكفرهم ولكن لم يوفقوا لهذا ለዚህ አልታደሉም። አላህ በኩፍራቸው ሳቢያ ረግሟቸዋልና በልባቸው ውስጥ ያለው ኩፍር ነውና ይሄንን የሚያናግራቸው። በዛ ሰበብ ደግሞ አላህ Subhanahu Wa Ta'ala ያንን ጥላቻቸውን በአንደበታቸው ጭምር እንዲተፉት ያስገድዳቸዋል። ሊደብቁት አይችሉም ማለት ነው። فلا يؤمنون الا قليلا እነሱ አማይነን ቢሉም ታዲያ በእንዲያው ለይስሙላ ያህል ትንሽ ካልሆነ በስተቀር የሚፈለገውን ያህል አያምኑም። አህለል ኪታቦች ይሁዶች በተለይ ማለት ነው። እና እነሱ የሚያምኑት ምናልባት ለነሱ ይጠቅመናል የምትል ቃል ከተገኘች ብቻ ነው። ለምሳሌ ይሁዶቹ ወፈደልናሁም ዐለል ዓለሚን የሚለው ቃል ሲመጣ አዎ ይሄው ቁርአን ተዓለም መሐከል መርጠናቸዋል ይላል የራሳችሁ ቁርአን ብሎ ሊከራከር ይሞልጋል ማለት ነው። እሱም ይፈልጋት ቃል ስለሆነች እንደዚህ አይነት የራሳቸው ጥቅም የምታስከብር ነገር ካልሆነ በስተቀር እነሱ ሐቅን በሐቅነቱ ይቀበሉታል ማለት ዘበት ነው። ስለዚህ ወትሮ ነበሩ ያው መጀመሪያ አካባቢ የነበሩት የነብዩ ተከታዮች የነ ሙሳ እና ሃሩን ተከታዮች እርግጥ የተቀበሉት ጊዜ አለ። አሁን ያሉት ግን ስም ብቻ ናቸው ነው። በተግባርና በተጨባጭ በመታያቸው ጊዜ فلا يؤمنون الا قليلا ለራሳቸው ስምና ዝና የሚጠቅማቸውን ነገር ካልሆነ በስተቀር ከተውራትም ቢሆን እንኳን ከናንተ ኪታብ በሙሉ በሙሉ ጌታ እንደሚፈልገው ያምናሉ ማለት ዘበት ነው። እንደዛ አይነት ተንኮለኞችና ሸረኞች ስለሆኑ እነሱን ወቋቸውና ተጠንቀቋቸው በቀላሉ እንዳትበሉ ነው የሚለው አላህ Subhanahu Wa Ta'ala። ያ አዩሃ الذين اوتوا الكتاب አሁንም በመቀጠል የነሱ ጉዳይ ከተነሳ ያው ብዙ ተንኮሎች እንዳላቸው ያቃልና አሁንም ማጋለጡን ይቀጥላል ማለት ነው። ዛቻም እንደዛው ይጨምርበታል። ይሄንን ተንኮላቸውን ካላቆሙና ካልታረሙ አሳር መከራ እንደሚጠብቃቸው ያስጠነቅቃል። እና ያ አዩሃ الذين اوتوا الكتاب ካሁን ቀደም ኪታብ ተሰጠናል የምትሉት ወገኖች ሆይ ማዕሸረ اليهود والنصارى ማለት ነው። አሚኑ ቢማ ነዘልና ሙሰድቀን ሊማ ማዓኩም እውነት እናንተ እንደምትሉት ቀዳሚዎቹን መጽሐፎች አምናችሁና ተቀብላችሁ ከሆነ
አሁንም ደግሞ በተረኝነት ያወረነውን አዲሱን ኪታብ እንደለመዳችሁ ተቀበሉትና ተስማሙበት ምንድነው ችግሩ ተናንተና ተውራትንና እንጂልን የተቀበላችሁት ለኔ ብላችሁ ከሆነ አሁን ደግሞ ቁርአንን ያወረድኩት እኔ ነኝ ስለዚህ ለኔ ጥሪ ብላችሁ ከሆነ ያንን የተቀበላችሁት አሁን የተናንቱን ጥሪ ተቀበላችሁ የዛሬውን ማትቀበሉበት ምን ምክንያት አላችሁ እና ያወረድነውን ኪታብ ተቀበሉ ሙሰድቀን ሊማ ማአኩም የተወረደው አዲሱ ኪታብ ደግሞ እናንተ ጋራ የቆየውን ኪታብ ተውራትንና እንጂልን የሚያረጋግጥ ሆኖ ነው የመጣው የናንተን ኪታብ የሚያጥላላና የሚያንቋሽሽ ወይም ደግሞ ህገወጥ ነው ብሎ የሚነቅፍ ሆኖ ቢመጣ ኑሮ የኛን ኪታብ እየካደና ዋጋቢስ እያደረገ ለምን እሱ እንቀበለዋለን ልትሉ ትችሉ ነበር ግን እሱ የመጣው ተውራትና እንጂል የአላህ ኪታቦች ናቸው ወአንዘለት ተውራተ ወልእንጂለ ሚን ቀብሉ ሁደን ሊናስ እያለ እያወደሰ ነው የመጣው ማለት ነው ስለዚህ ቁርአን ምን አጥፍቶ ነው የማትቀበሉት የናንተን ኪታብ እኮ ሐቅ መሆኑን ከአላህ መምጣቱን የመሰከረላችሁ ቁርአን ነው ቁርአን የአላህ ኪታብ ናቸው ባይል ኑሮ ተውራትና እንጂልን በምን ታረጋግጡ ነበር ወዳጃችሁ ነው የናንተን ኪታብ ራሱ ህጋዊነት ያጸደቀው ቁርአን ነው ማለት ነው እና ቀደም ሲል ተውራትና እንጂል አላህ አውርዶላችሁ ነበር አሁን ደግሞ ተረኛ ሆኜ እኔ መጥቻለሁኝ ተናንተናውን ኪታብ ከተቀበላችሁ የዛው ተከታይ ነኝና እኔንም ተቀበሉኝ ብሎ ነው የመጣው ይሄን አይነት እንግዲህ አቋም ይዞ የመጣ መጽሐፍ የማትቀበሉበት ምን ምክንያት አለ እውነት የፊተኛውን የምትቀበሉ ከሆነ ያንን ኪታብ የሚያረጋግጥ ሆኖ እስከመጣ ድረስ ይሄንንም መቀበል ግድ ነው ማለቱ ነው ይቀዳሚውን ኪታብ የሚያረጋግጥ ሆኖ መጣ ማለት ሁለት አይነት መልክ አለው አንደኛ ትንቢዩን የሚያረጋግጥ ሆኖ መጥቷል ማለት ነው ተውራት የመጨረሻው ነብይ ይመጣል ታላቅ ኪታብ ይዞ ብሎ ተናግሯል ቁርአን እንጂልም እንደዛው ተናግሯል ማለት ነው ስም ጠርቶ ወሙሰን ያቲ ሚን بعد اسمه احمد ብሎ ተነጭራሹ ማለት ነው በዚህ መልክ እንግዲህ ተውራትና እንጂል የመጨረሻው መደምደሚያው ታላቅ ዓለም አቀፍ ነብይ ይመጣል ብለው ተናግረው ሳይመጣ ቢቀር ኑሮ ምን ይሆን ነበር ተውራትና እንጂል የውሸት መጽሐፍ ይሆን ነበር ማለት ነው አይደለም እንዴ ያላህ ቃል ነው የመጨረሻው ታላቁ ነብይ ታላቁን ኪታብ ይዞ ይመጣል ብሎ ትንቢት ተናግሮ ሲያበቃ ሳይመጣ ቢቀር ቁርአን ውሸታሞች ሆኑ ነበር እነዛ መጽሐፎች ማለት ነው እንደዚህ ብለው ተንብየው ነበር ሳይመጣ ቀረ ሲባል እነዛ ኪታቦች ራሳቸው ህገወጥ ይሆኑ ነበር ማለት ነው ግን በትንቢዩ መሰረት እነሱ በተናገሩት መሰረት ይሄ ነብይና ይሄ ቁርአን መምጣቱ ተውራትና እንጂል እውነተኛ ያላህ ኪታብ እንደነበሩ አረጋገጠ ማለት ነው አንድ ይሄ ነው ሁለተኛ ደግሞ ተውራትና እንጂል በመሰረተ ሐሳብ ከኔ ጋራ ግጭት የላቸውም ሁላችንም የመጣ ነው ከአንድ ምንጭ ነው ረብል ዓለሚን ነው የላከን ብሎ በግልጽ ነው የተናገረው ማለት ነው ይሄ ደግሞ አጠቃላይ ህልውናቸውን አጽድቋል ማለት ነው ይሄን ማለት ግን በተውራትና በእንጂል ውስጥ ያሉ አንቀጾች ሙሉ በሙሉ ወይም 100% የተሻሩ ወይም ከቁርአን ጋር የሚጻረሩ የሉም ማለት አይደለም መሰረተ ሐሳቡን ነው መሰረተ ሐሳቡ ማንኛውም ነብይ የሚመጣው አን ይዕቡዱላህ ወተቁሁ ወአጢዑን አንድ አላህን ብቻ ተገዙ እኔ የአላህ ነብይ ነኝና ታዘዙ ብሎ ነው የሚመጣው ትልቁ መርሄና ነው ላኢላሃ ኢላላህ ፉላን ረሱሉላህ ነው የሚለው ማንም ነብይ ሲመጣ ስለዚህ በዚህ መሰረተ ሐሳብ ላይ ይለያዩም አርካነል ኢማን አርካነል እስላም ራሱ አይለያይም ሁሉም ነብይ ላይ ያሉ ማለት ነው ከዛ በኋላ ጥቅቅን ነገር ላይ ሲመጣ ለምሳሌ ስግደት ምን ያህል ነው የሚሰገደው እኛ 5 ጊዜ የምንሰግድ ከሆነ 2 ጊዜ የሚሰግድ ይኖራል ማለት ነው ሌላው ደግሞ 3 ጊዜ በቀን የሚሰግድ ይኖራል ማለት ነው ጾም አንተ ወር የምትጾም ከሆነ 20 ቀን የሚጾም ሊኖር ይችላል ማለት ነው 40 ቀን የሚጾም ሊኖር ይችላል በቁጥር ነው የሚለያየው ማለት ነው በመሰረተ ሐሳብ ግን አይለያይም ማለት ነው ስለ ውዶ በመታወራ ጊዜ ስለንተን ያንዱ ውዶ የተለየ ይሆናል ያንዱ ሌላ ሊሆን ይችላል በቅርንጫፍ ነገሮች እንጂ በመሰረተ ሐሳብ ላይ ግን ያላህ ኪታቦች አይጋጩም ማለት ነው እንደገና حرام የሚባሉ ነገሮች ላይ አንዳንድ ነገሮች በአንድ ነብይ حرام የነበሩትን በሌላ ነብይ እንደገና የሚፈቅዳቸው በአንድ ነብይ ተፈቅደ የነበሩ በሌላ ነብይ حرام የሚያደርጋቸው ነገሮች ሊኖሩ ይችላሉ እነዛ እንደ ጊዜውና እንደ ቦታው ሊሚቀያየሩ ነገሮች ናቸው ማለት ነው ስለዚህ ሙሰድቀን ሊማ ማአኩም ማለት ከናንተ ጋራ የቆየውን ኪታብ ተውራትና እንጂልን በመሰረተ ሐሳቡ አረጋጋጭና መስካሪ ሆኖ ነው የመጣው ቁርአን እና ቁርአን ተውራት የሚባል ኪታብ የለም ውሸት ነበረ እንደዚህ አይነት ኪታብ ወርዶ አያውቅም
አይልም ማለት ነው እንጂል የሚባል ኪታብ አልነበረም ዘቡር የሚባል ኪታብ አልነበረም የሚል ይዞ ቢመጣ ኑሮ የዛ ጊዜ የዛ እምነት ተከታይ ነን የሚሉ ሰው ሊያኮርፉ ይገባቸው ነበር የኛን ኪታብ እንዲዋጋ ቢስ አድርጎ የኛን ሃይማኖት ገስሶ እንዴት እሱን እንቀበለው ሊሉ ይችሉ ነበር ግን የነሱን ኪታብ እነሱ ሊያረጋግጡት በማይችል መጠን ነው እሱ ያረጋግጠላቸው የአላህ ኪታብ መሆኑን ማለት ነው ታዲያ እንደ አይነቱ ኪታብ ባለውለታ ነውና ልታምኑበት ይገባል እነዚህ ውለታ እንኳን ባይውልላችሁ ራሱ የትናንቱን የአላህ ኪታብ ተተቀበላችሁ የዛሬውን የአላህ ኪታብ መቀበል ግዴታ ነው ምክንያቱም ያን ኪታብ ተውራትን ለምንድን ነው የተቀበልከው ከተባለ አላህ ተቀበል ስላለኝ የአላህ ትእዛዝ ስለሆነ ነው የምትለው ስለዚህ ሌላ ኪታብ ተቀበል ካለ የአላህ ትእዛዝ አይደለም እንዴ ምንድነው ልዩነቱ ይሄኛውን ተተቀበልክ ይሄኛውንም መቀበል ወይም ከካድክ ሁሉንም መካድ እንጂ ኑሚኑ ቢባዲ ወነክፍሩ ቢባዲ ማለት መፋለስ ነው ራስ በራስ መጋጨት ነው ማለት ነው ስለዚህ አንድ ሰው ተመሳሳይ የሆነ ነገር ወይ በሙሉ ይቀበለዋል ወይ በሙሉ ይክደዋል እንጂ ግማሹን ተቀበለ ግማሹን መተው ማለት የብዲ ስራ ነው ማለት ነው ወፈፍየነት ነው አንድ ተመሳሳይ የሆነ ነገር ይሄን እንቀበላለን ይሄን አልፈልግም ማለት አይገባም ተመሳሳይ ነገር ወይ በሙሉ ተወስዳለህ ወይም ደግሞ በሙሉ ትተዋለህ ማለት ነው በዚህ መልክ መቀበል አለባችሁ ሲል አላህ Subhanahu Wa Ta'ala ጥሪ ያቀረበላቸው ማለት ነው ይህን ጥሪ ደግሞ ተጽኖ ለማሳረፍ ዛቻ ጨመረበት እዚህ ከሌላው ጊዜ በተለየ መልኩ ማለት ነው ሌላ ጊዜ ያው ተቀበሉ ብትቀበሉ ይሻላችኋል በሚል ነበር የሚያልፈው ወይም ደግሞ ካልተቀበሉ ጀሃነም እንደሚጠብቃቸው ነበር ሩቅ ቀጠሮ የሚሰጣቸው አሁን ግን ወቅታዊ የሆነ ተጽኖ ጨመረበት ማለት ነው ምን ሲል من قبل ان نطمس وجوها فنردها على ادبارها ይሄንን አዲሱን ኪታብ መቀበል ያለባችሁ በእናንተ ላይ አሰቃቂና አሳፋሪ የሆነ እርምጃ ሳይወሰድባችሁ በፊት መሆን አለበት ይላል እሱ ምንድነው ፊቶቻችሁን ገልብ ጨፍልቀን ወደ ጀርባ ሳንገለብጣቸው በፊት ቶሎ መቀበል አለባችሁ ይላል ማለት ነው ማለት ምንድነው ኢብኑ አባስ እንዳሉት ፊቶቻ አይኖቻችሁን ወደ አንገታችሁን ጠምዘን ፊታችሁ በጀርባ ማጅራታችሁ ፊት ለፊት ላረጋችሁ ይችላልው ከፈለኩኝ መቀጣጫ እንዲሆኑ ያየሰው ሁሉ መንጉር ነው ይያለ እንዲደነግጥና እንዲሰቀቅ ማለት ነው እንደዚህ ማድረግ ይችላልው በፈልግ ኢላላ አላህ Subhanahu Wa Ta'ala እና እንግዲህ አርሐሙ ራሂም ነው በዱንያ ላይ ብዙ ጊዜ ፈዲሃ አያመጣም እንጂ ቢፈልግ ይሄን ሊያረግ እንደሚችል ነው የነገራቸው ማለት ነው من قبل ان نطمس وجوها فنردها على ادبارها فنجعلها على ادبارها ፊቶችን ከፊት ለፊት በደረተ በላይ መሆኑ ቀርቶ በትካሻ በላይ ላረጋቸው እንችላለን ገልብጠንና ጠምዘን የዛ ጊዜ አይንህ ወደ ኋላ እየተገልጠ ስትሄድ ወደ ኋላ ያሸገሸክ እንድትሄድ ላረገህ ይችላልኝ የዛ አይነት መቀጣጫ ጉዳችሁን ሳላፈላው ብታምኑ ይሻላችኋል በማለት ዛተባቸው ማን ነው ግን ይሄንን ቢመሽአቲላህ ነው ከፈለኩኝ እንዲህ አይነት እርምጃ መውሰድ እንኳን እችላለሁኝ ይሄንን ሳላደርግባችሁ በፊት ለምን አታምኑም እንደናንተ ስራ እኮ የዛ አይነት እርምጃ ሊወሰድባችሁ የሚገባችሁ ደረጃ ላይ ደርሳችኋልና ይሄንን እንዳላረግባችሁ ቀድማችሁ መኑ በማለት አስጠነቀቀ ማለት ነው ከአቡል አህባር የተባለው በየመን ሀገር የነበረው ታላቁ ኻኻም ይሄን አያት በመስማት ነው ያመነው ይባላል ይሄንን አያት ሻም ሀገር ሄዶ ለስራ ጉዳይ ድንገት አንድ ሙእሚን ሲያነብ በአጠገቡ ያልፋል ቆም ብሎ ሲሰማው ያ ايها الذين اوتوا الكتاب امنوا بما نزلنا مصدقا لما معكم من قبل ان نطمس وجوها فنردها على ادبارها ይሄንን አላህ Subhanahu Wa Ta'ala በመሐመድ በኩል ያወረደላችሁን ቁርአን የእናንተን ኪታብ የሚያረጋግጥ ሆኖ እስከመጣ ድረስ ልታምኑበት ይገባል እንቢ ብላችሁ ሐቁን በባጢል የምትገለብጡ ከሆነ አልጀዛኡ ሚን ጂንሲል አመል ነውና አይንህን ወደ ኋላ ጠምዝጄ መሳለቂያ ሳላደርግ በፊት እመን ሲል በቀጥታ ለሱ የተወረወረ ጦር አርጎ ተረዳው አላህ ወፈቀውና የዛ ጊዜ ወዳውኑ በዑመር ጊዜ ነበረ መጥቶ መጀመሪያ ለሥራ ጉዳይ መጥቶ መዲና ላይ ዑመር ጋራ ተገናኝቶ ዳዕዋ አደረጉለት አንተ ተውራት እኮ በዚህ በአዲሱ ኪታብ እንድታምን ያዝሃል ለምንድን ነው የማትቀበለው በሚሉት ጊዜ
መሳለቂያ አይነት መልስ ሰጥቷቸው ሄዶ ነበረ ማለት ነው ምን አለ ሁሚሉ التوراة كمثل الحمار ብሏል አይደል እናንተ ቁርአን አለ እኛን እንደ አህያ ነው የሚቆጥረው እናንተ ኪታብ እና ኪታብ ተጭኖ እንደሚያቃስት ወደ አህያ ናቸው እያለ የሚሰድበን ኪታብ እንዴት ልቀበለው ብሎ ሄደ ማለት ነው ኋላ ግን አላህ ሽቶለታልና ድንገት ሳያስበው አንድ ቃሪ ዝም ብሎ ሲቀራ ይሄ አያት ጆሮ ላይ ደረሰ የዛ ጊዜ ወዳውኑ የሚፈጸምብኝ መስሎት ደንግጦ የመናገር ሄደና በተሰቦቹን ወዳውኑ ስለሙ ብሎ ራሱም በተሰቡንም ሰልሙ በተሰቡን ይዞ በሙሉ መዲና መጣ ሪፖርት ሊያረግ ለአሚሩ ማለት ነው ይኸው ጥሪውን ተቀብያለሁኝ ጌታ እንደዚህ አይነት ዛቻ ስለሰነዘረ የዛ ሰለባ ከመሆኔ በፊት ራስ መስክርልኝ አላቸው መጥቶ ማለት ነው አላህ ወፈቀው እንግዲህ ሌሎቹ ግን እስካሁን ድረስ ይሄንን ጥሪ ምላሽ አልሰጡም ማለት ነው አላህ ግን አርሐሙ ረሂም ከመሆኑ የተነሳ እስካሁን ድረስ ይሄን እርምጃ አልወሰደም ምናልባት የሚወስድበት ጊዜ ሊመጣ ይችላል የሚል ሐዲስ አለ ወደፊት አኺረት ዘማን ላይ መስኽ ይመጣል በዛ ሰዓት ወቅቱን ጠብቆ ሊመጣ የሚችል ሁኔታ ነው የሚጠበቅ ነው ማለት ነው ግን አላህ Subhanahu Wa Ta'ala ይሄን ነገር ማድረግ እየቻለ እስካሁን እድል ሰጥቷቸዋል ያ አላህ ይወፈቃቸው ተቀብለዋል እምቢ ያሉትም ደግሞ ቀጠሯቸውን ይጠብቃሉ ማለት ነው አሁን ለዓነሁም ከማ ለዓና አስሐበ السبت አለ እንዲሁም ደግሞ ከፈለግ ሌላ አማራጭ ማለት ነው ሌላ እርምጃ የቅዳሜዎቹን ሰዎች እንደረገምናቸው አይነት ልንረግማቸውም እንችላለን አለ በእነሱ ታሪክ ውስጥ የቅዳሜ ሰዎች የሚባሉ አሉ ያቁታል ታሪኩን እነዛን ሰው በእነዛ ላይ የተወሰደው እርምጃ ሳይደገምባቸው በፊት እህን ጊዜ ቀድመው ቢያምኑ ይሻላል ይላል ወካና አምሩላሂ መፍዑላ ያ አላህ ትእዛዝ ደግሞ ትእዛዙን ከሰጠ ተፈጻሚ ነው ደግነቱ ትእዛዙን አልሰጠም እንጂ ከሰጠ ይሄ ነገር አይሆንም ብላችሁ እንዳታስቡ ሊሆን የሚችል ነገር ነው ሲል አስጠነቀቀ ማለት ነው هذا وصلى الله وسلم على النبي